ይህን ያክል ጊዜ ባልም አላገባም ያለችው እኛ ጋር የምትኖሩም አባዬ ስለምትወደው ነው። አስገድድሽ አግባኝ ትይዋለሽ። በሱ ምክንያት እኮ አይደለም የዘጋብኝ እማዬ። እስኪ ቆይ ተረጋጊ። ለምንድን ነው ያሰረሽ? አንቺ የምታውቂው ነገር አለ እንዴ? ለምን ልስጥሽ? ቆይ ሳይላ ምንድን ነው የምልዳሽ የምትለኝ ናታል? አይ ሌላ የሚያስፈልግሽ ነገር ካለ ብዬ ነው። ደግሞ ነገር አንተ ነህ ለሴት ወሬ እያመላለስክ ጊዜ እንድታስር ያደረገኝ አንተ ራስህ። አንተ ግን ውጭ ከናጣ ጋር የምትሰራውን ነገር አንድ ባለ ነው ሽማቀው። በመጨረሻም እንግዲህ አበጌ ከስህተቷ ልትታረም ቀርቶ እየባሰባት መጥቷል። ደረጀ ከዛ መኝታ ክፍል እንግዲህ በሩንም የቆለፈባት እንዲሁም ደግሞ ምግብ እንኳን እንዳትበላና እንዳትቀምስ ያደረጋት ምናልባት ልጅ አይኔ እያየ እኮ ተበላሸች፣ የተሳሳተ መንገድ ተከተለች፣ ብርሃኑን ትታ ወደ ጨለማ መንገድ እየሄደች ነው። እና እኔ አባቷ በህይወት እያለው ማስተካከል አለብኝ እንጂ ካሁኑ ካላስተካከልኳት ህይወቷ እየተበላሸና እየባሰበት ነው እንጂ የሚሄድ ምንም የሚስተካከል ነገር የለም ብሎ አስቦ ነበር። ይሁን እንጂ ይህንን ነገር እንግዲህ እሷ እንደ ሞኝ ነገር ነው የቆጠረችው። አንተ ጠላቴ ነህ እንጂ አባቴ ብትሆንማ ከዚህ መኝታ ክፍል አስቀርተህ አታጉረኝም አዘጋኝም ነበረ። ትክክለኛ አባቴ ብትሆን እንደዛ አታደርግም ነበር። እና ሳስበው አንተ የኔ አባት አትመስለኝም። ደግሞስ እንዴት ነው አባት አሁን አንድ ልጁን እንደዚህ በር ቆልፎ የሚያሰቃያት? በየትኛውስ ዓለምና ከተማ ነው? ስለዚህ እኔ ስጠረጥር እናቴን መጠየቅ አለብኝ። የእውነት የእናንተ ልጆች ነኝ ወይስ ደግሞ አይደለውም? እና የእናንተ ልጆች ከሆንኩ ደግሞ ሁላችሁም ለምንድን ነው የማትወዱኝ? ሁል ጊዜ እንደ ጠላት እያያችሁኝ የምኖረው እኔ ለምንድን ነው? በማለት እንግዲህ አባቷን በጣም ስትናገረውም ነበረ። ደረጀ በዚህ ጉዳይ እንግዲህ ራሱን መቆጣጠር አቅቶት ከዛ በተጨማሪ የሰላምና እንዲሁም ደግሞ የዳጣ ጭንቀት ተጨምሮ እንዲሁም የልጆቹ ቀስ በቀስ አሁን የቤቱ ሰላም እየደበዘዘ እንደሆነና እየፈረሰ እንደሆነ ተረድቷል። እናም ይችን ልጅ እንዴት አድርጌ ብቀጣት ነው እንደው ወደ ትክክለኛ ህይወቷ ልትመለስ የሚችልልኝ? መከርኩ፣ አስመከርኩ፣ ገረፍኩ፣ አልገረፍኩ በዚህ ዕድሜዋ ብዙ ነገር አደረግኳት። ግን እሷ እንኳን ልትሳሳትና ይቅር ብላ ቤተሰቦቿ እንዲሁም ደግሞ እናትና አባቷቿ ልታከብር ይልቅ በድፍረት ካላገባኝ ሚስጥሩን እናገራለሁ እያለች እንግዲህ የሰውን ልጅ ለገንዛ እናትና አባቷ ጥቅም እንዲሁም ደግሞ ለእነሱ ክብር ያልተጨነቀችው ደፋር ሆና አገኘኋት። ምን አይነት አለመታደል ነው! በቃ አባትነቴ እንደዚህ መሆኑ እኮ ያናድደኛል፣ ያስቆጨኛል። ቢያንስ እኮ ማክበር ነበረባት። እንደው እንዴት ነው በየትኛው ዓለምና ሕግ ነው? በመጀመሪያውም እኮ ራሱ ናታን አይወድሽም፣ እንደዚህ መጠየቅ የለብሽም ብዬ ብዙ ነገር መከርኳት፣ ግን እሷ የምትሰማ አይደለችም። እናም ይህን ጉዳይ ለማን ልናገር በማለት እንግዲህ ጸሎት እያደረገ ይገኛል። ይሁን እንጂ አበጌም ቢሆን ምንም የተሻሻለ ነገር አላየችም። እስካሁን ብሶባት ነው ያለ። እንደውም ከዚች መኝታ ክፍል ስለቆለፋችሁብኝ እያንዳንዳችሁ ስወጣ ሚስጥራችሁንና የደበቃችሁትን ነገር ነው የምናገረው። እናም እጥፍ አድርገን ዋጋችሁን ማስከፈላችሁ እያለች እንግዲህ እየፎከረችባቸውን እንኳን ልትስተካከልና ወደ ጥሩ ጠባይ እንዲሁም ደግሞ ወደ ጥሩ አመለካከት ልትመጣ ቀርቶ እንግዲህ በሌላ በኩል ናታን ዳጣን እንደሚወዳት ሁላችንም ግልጽ ነው። ከዳጣ በተጨማሪ ደግሞ እንግዲህ የድብቅ ፍቅረኛ መታለታለች። እሷም እንግዲህ የቤት ሰራተኛዋ ለዛ ናታን ወደዋለች። በእርግጥ ከመጣች ጀምሮ እንግዲህ ካፋ ላይ ናታን አይጠፋም ነበር። በዚህ ምክንያትም አበጌታት እንግዲህ ሁለቴ ሶስቴ በጥፊ አጋሽታትም ነበረ። ነገር ግን ይሄ ነገር እየመለሳት አይደለም እና ዳጣ ጋር የማይዋደዱ ከሆነ ለምን እኔ አልጠብሰውም? እኔ እና እሱ እኮ ማች እናደርጋለን ብላ ታስባለች። እና ምን ይመስላችኋል? በእርግጥም እንግዲህ ማች ያደርጋሉ፣ ግን ደግሞ የማይታሰብ ነገር ነው ማለት ነው። ናታን እንግዲህ አሁን ከዳጣ ውጭ ማንንም ሊያገባ አይችልም። ምናልባት እንግዲህ አይታወቅም፣ የደረጀ ዕጣ ፈንታ ለናታን እንዲደርሰው ይችላል። ያው ደረጀም እንግዲህ በቤት ሰራተኛቸው ምክንያት በሰላም ተታሏል። አሁንም የናታን ዕጣ ፈንታ ከሆነ ከዛ ቤት ያለው ነገር በጣም ምስቅልቅሉ ነው የሚወጣው። ሰው መጠንቀቅ አለበት። እንግዲህ ናታን ይህንን ጉድ አልሰማም። እንግዲህ ይህንን ነገር ውሃ እንደምትነግረው ግልጽ ነው። ምክንያቱም ከውሃ ጋር እንዴት ነው ልጁ ያምራል አይደል እያለች ስትማከር እንዲሁም ደግሞ ስታወራ ነበረ። በዛ ቀስፈት እንግዲህ ሩጣ እናገራለሁ በማለትም ብዙ ነገሮችን እያደረገች ነበረ። ከዛ በተጨማሪ እንግዲህ አሁን ላይ ማርታ በጣም ተደናግጣ እንዲሁም ደግሞ ግራ ግብት ብሏት ነው ያለችው። ምክንያቱም የደረጀ ሁኔታ በሌሊት እንግዲህ አልተኛም ብሎ በጨለማ ወጥቶም ነበረ። ከወጣም በኋላ እንግዲህ ምን ነካው ባለቤቴን ብላ ተከታትላ ወጣ ነበረ እና ደረጃ ላይ ራሱ ሊወድቅ ትንሽ በቃ ሲቀረው እሷ ደግፋ ነው እንግዲህ ያስነሳችው። ናታንም ደንግጦ ምን ሆኖት ነው አባዬ እንዴ ሊወድቅ ነው እንዴ ምናምን ብሎ
መጥቶ በስነስርዓት አግኝቶት ከዛም በኋላ ወደ ክላሱ እንዲገባ አድርገውታል። ግን አሁንም ቢሆን ሊረጋጋ አልቻለም እና ናታን በዚህ መካከል በጣም ጠቃሚ የሆነ ምክር ለማርታ ይጠቅማታል። እንዲሁም ደግሞ ባልና ሚስቶች ይረዳዳሉ፣ ሀሳባቸውን በቀላሉ ለመግለጽ ያመቻቸዋል ብሎ ያሰበው አንድ ሀሳብ ነበረ። እሱም ምንድን ነው? እንደው እባክሽ እማዬ አንቺ አባቴን ሁል ጊዜ ፍጹም ሰው ነው አድርገሽ አትይው፣ በቃ የማይሳሳት ነገር የለም፣ እንዲሳሳት እድል ስጪው ይላታል። ይህ ማለት ተረጁ እየተረዳሽው አይደለም፣ ሁሌ ምንም ነገር የማይሳሳት ይመስልሻል፣ ግን እሱ በጣም ብዙ የተሳሳታቸው ነገሮች አሉና እነዛን ነገሮች በይቅርታ አልፈሽ እንደምትኖር ያሳዩ የሚል ግምትን ሰጧታል። ይህን ሲላት ግን ይበልጥ ጠረጠረች። አንተ ልጅ የምታውቀው ነገር አለ ወይስ ምንድን ነው ትለዋለች። ናታን ወዲያውኑ ይሸመጥጣል። እኔ አላውቅም በማለት ይክዳታል ማለት ነው። እንግዲህ እሺ በማለት ማርታም ጥሩ ሰው ነው ወይስ መጥፎ ሰው በማለት ግራ እስከምትጋባ ነበር የመከራት እና ወደ ውስጥ ከሄደችም በኋላ እንግዲህ እሺ እያለች እያሰበች ነው። እንዲሁም ደግሞ ራሷን ታማለች። ሰው ደረጀ ዛሬ መናገር አለብኝ በቃ የመጨረሻ እስከ መቼ ተጨንቄ የሚል አመለካከት ስላለው ለመናገር ቆርጦ ተነስቷል። እናም ዳጣን ወደ ቤተሰቦቿ እንዲሁም ደግሞ ከዚህ በፊት ስትኖርበት ከነበረበት ቤት ሂዳ እንድትቀመጥ አድርጓታል። እኔ እውነቱን ስነግራት ለባለቤቴ አንቺ እዛ ቤት መኖር የለብሽም ብሏታል። ሰው እንግዲህ ለምንድን ነው ደረጀ ዳጣ እዛ ቤት እንድትኖር ያልፈለገው ሲነግራት፣ በእርግጥም ዳጣ አሁን ላይ ቃል አስገብተዋለች እውነቱን የምትነግራት ከሆነ እና በእኔ ምክንያት ከሆነ እንደዚህ ስትጨነቅ የነበረው ይቅር ነገር አትንገራት፣ እኔ በቃ የሰው ልጅ ሆኜ እቀራለሁ ብለዋለች። ሰው እንዳይነግራት የገፋፋቸው ነው። እንደዚህ ካለችው ደግሞ እንግዲህ የማንን ቃል ነው መጠበቅ ያለበት? በእርግጥ የአባቷን ቃል ነው ወይስ ደግሞ ምንድነው ማድረግ ያለባት? እና እሱም እግራ ተጋብቶ ነው ያለው በዚህ ጉዳይ። ሰው ዳጣም መኪና ውስጥ እንግዲህ ወርዳ ሄዳለች። በእርግጥ ደረጀ ቃል ቢገባላት ምን እናገራለሁ ብሎ ምክንያት መጀመሪያ ሚስቴ ትቀድማለች ነው የሚለው። ሰው ሚስቴ ትቀድማለች እንጂ አንቺንማ አላስቀድምም በማለት ለዳጣ እሺ ካላት በኋላ ወርዳለች ማለት ነው መኪና ውስጥ። ሰላም ደውላ ራስሽ ይህን ጉድ እንዳፈረገጥሽው እንዲሁም እንዳበላሸሽው ራስሽ መጠሽ አስተካከይ፣ ይህንን ውሸትሽን ይህንን ክደትሽን ሁላ መጠሽ ንገሪያት እያላት ነው። ሰላም ደግሞ ልወልድ 2-3 ቀናት ነው የቀሩኝ፣ ስለዚህ ይህን ነገር ደፍሬ ነግራትን ብላለች። እና እንግዲህ እንዴት ነው የሚደረገው? የሰው ባላማቅጦ አሁን ላይ አልነግርም ማለት እንዴት ነው ይህ ነገር? ከባድ ነው በነገራችን ላይ። ብቻ ያም ሆነ ይህ እንግዲህ አሁን ሰላም ስትመጣ በአንድ ቁጭ ብላ አወርተውበት ያለውን ነገር ሊማከሩ እያሰቡ ነው። ማርታም ይህ ነገር እስካሁን አልተገለጠላትም። የቤቷ አንድ ትልቅ ከባድ ችግር እንደተፈጠረ ብቻ ነው እንግዲህ ያወቀችው። እንደገና ደግሞ ደረጀ በደንብ የሚያቀኝ በጣም የሚያስጨንቅ ነገር ቢሆን ነው እንጂ እንደዚህ ያክል ለመናገር የከበደው። ቀላል ቢሆንማ ይነግረኝ ነበረ እና በደንብ ነው የሚያቀኝ ትለዋለች። እውነት ነው በደንብ ነው እንግዲህ የሚያውቃት። ትሞትብኛለህ ብሎም ፈርቷል። እንግዲህ አንደኛ በጣም ሰሞኑን ደግሞ እያመማት ስለነበረ ከነገርኳትማ በቃ አለቀልኝ ብሎ ነው ያሰበው። እናም የመጨረሻ ውሳኔያቸው ምን ሊሆን ይችላል? ግን መጨረሻ ላይ ያደረገችው ነገር ምንድን ነው? ወደ አበጌ ክፍል ልትሄድ ስትል ናታን ይመልሳታል። ነገር ግን ናታን በሌለበት አጋጣሚው በመጠቀም ወደ ዳጣ እንዲሁም ደግሞ ወደ ናታን መኝታ ክፍል ሄዳ ኤቢ ምንድን ነው ችግሩ? የምታውቀው ነገር ምንድን ነው? ሚስጥሩን ንገሪኝ እስኪ ብላታለች። ኤቢም እንግዲህ እማዬ ይኸውልሽ እኔ እዚህ ጋር የታሰርኩት እራትም ውሃም አጠጭም የተባልኩት በምክንያት ነው። ይህ ሁሉ የሆነው ላንቺ ስል ነው። ላንቺ ስል እኔ ከዚህ በፊት ራሱ ደጋግሜ ነግሬሽ ነበረ። ዓይንሽን ግለጭ ሰዎች እየሸወዱሽ ነው ብዬ ብነግርሽ አንቺ ደግሞ ልታምኚኝ አልቻልሽም። እናም ይኸውልሽ እነዚህ ሰዎች ዋሽተውሻል። ሰላም ዋሽታሻለች። በተለይ አሁን ያረገዘችው ልጅ ከአባዬ ነው በእርግጠኝነት። እንደገና ደግሞ ዳጣ የአባቱ ልጅ ናት፣ የአባቴ ልጅ ናት ማለቴ የሰላም ልጅ ናት እና ዳጣ የሰላም ልጅ እንደሆነች ስላወቅኩ ነው እዚህ ጋር ያገተኝ። ላንቺ እንዳልነግርሽ ፈርቶ ነው እና አባቴ ነው ይህን ሁሉ ነገር ያደረሰብኝ። አሁንስ ቢሆን ታምኚኛለሽ ወይስ ደግሞ አታምኚኝም? እኔ እኮ ማይገባኝ ነገር ይህንን ሁሉ እውነታ ይዤ አንቺ የምነግርሽን ነገር አለማመንሽ ይኸው ይህን ሁሉ ዋጋ አስከፈለሽ። ልጅሽንም ቢሆን እንደዚህ አስቀጣሻት። ብታምኚኝ ኖሮ ከመጀመሪያው ጀምሬ ዳጣ የማን ልጅ እንደሆነች ትጣራለች ብዬ ስንት የደጋግሜ ነገርኩሽ። አንቺ ግን
ደሬን አምነዋለሁ፣ ባህሌን እወዳለሁ፣ አባትሽ ጥሩ ሰው ነው እያልሽኝ ይኸው ተጎዳሽ። ይህ ሁሉ መስዋዕት ከፍዬልሽ አሁን ይህንን በር ሰብረሽ ተከፍቸዋለሽ ወይስ አከፍችውም ወይስ ታንቄ ልሞትልሽ እያለቻት ነው። በሌላ በኩል እንግዲህ አርጆን ስልኳን ለምንድን ነው የማታነሳው? ከዚህ በኋላ እኔ አርጆን አይደለሁም በቃ ሌላ ሰው ነኝ እያለ ይፎክራል። ስልክ ማታነሳለት ንቀው ምናምን ነው የመሰለው። እናም እንግዲህ እሷ እሺ በማለት ሰላም እናቷ እንደሆነች ግን ዳጣ አታውቅም ብላታለች ማለት ነው። ስለዚህ እነዚህ ሁለቶችን እዛ ሄዳ የሽንት ጨርቋን ትጠብላት ለእናቷ፣ እዚህ ምንም አትሰራም እያለች እንግዲህ ሙልጭ አድርጋ ነው የሰደበቻት። ማርታ የሚል ነገር ስትሰማ ቅስሟ ነው እንግዲህ የተሰበረው። ያው በሩ ጋር ተደግፋ ነበረ ራሷን ስታ ወድቃለች። እንግዲህ ማን ሊያነሳት ይችላል? ያው ደረጀም ወደ ውጭ ወጣ ብሎ ነበረ። ናታንም አላያትም፣ ምክንያቱም ተደብቀን ወደዛ ክፍል ሄደችው። ስለዚህ መጨረሻዋ ምን ይሆናል? የዛሬ ጉዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ